በዜጎች ደህንነት ሰላምና ጤና ላይ ከፍተኛ ተጽዕኖ የሚያስከትል አደጋ እንደሚከሰት ሲታመን ማንኛውም የስፖርት ሁነት እንዳይካሄድ ለማገድ የሚያስችል የአዋጅ ረቂቅ ለፓርላማ ቀረበ። ስፖርታዊ ዝግጅቶች ከመጀመራቸው በፊትም ሆነ በሚካሄዱበት ወቅት ማንኛውም አይነት የፖለቲካ እንቅስቃሴዎችን ማካሄድ እንደማይቻልም የአዋጅ ረቂቁ ይከለክላል። የፌዴራል የስፖርት ልማትና አስተዳደር አዋጅ የሚል ስያሜ የተሰጠው ይህ የአዋጅ ረቂቅ ነገ ሐሙስ ጥር 14 2018 በሚካሄደው የሕዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ እንዲቀርብ አጀንዳ ተይዞለታል። በዚህ የአዋጅ ረቂቅ ላይ የተወያየው የሚኒስትሮች ምክር ቤት ግብአቶችን በማከል ወደ ተወካዮች ምክር ቤት እንዲተላለፍ የወሰነው ከሁለት ሳምንት በፊት ነበር። አዋጁ የተዘጋጀው የስፖርት ዘርፉ የሚመራበትንና የሚተዳደርበትን ወጥ ፍትሃዊና ግልጽ የአሰራር ስርዓት መዘርጋት በማስፈለጉ እንደሆነም በረቂቅ የህግ ሰነዱ መግቢያ ላይ ሰፍሯል። በሰባ አንቀጾች የተከፋፈለው ይህ አዋጅ በውስጡ ከያዛቸው ክፍሎች ውስጥ የስፖርት ተቋማትን ስለማቋቋምና ስለማስተዳደር፣ የስፖርት ፋይናንስ አስተዳደር እንዲሁም የስፖርት ግጭት አፈታት ስርዓትን የተመለከቱት ይገኙበታል። የስፖርት ሁነቶች አስተዳደርና የሽልማት አሰጣጥ ስነ ስርዓትን የተመለከቱ ዝርዝር ድንጋጌዎችም በአዋጁ ረቂቅ ተካተዋል። የስፖርት ሁነት ስፖርታዊ እንቅስቃሴ፣ መዝናኛ፣ ፌስቲቫል፣ ስብሰባ፣ ሴሚናር፣ ሲምፖዚየም፣ ኮንፈረንስና ወርክሾፕን እንደሚያጠቃልል በአዋጁ የትርጓሜ ክፍል ላይ ሰፍሯል። ሀገር አቀፍ የስፖርታዊ ሁነቶች ተብለው በአዋጅ ረቂቁ ከተዘረዘሩት መካከል የመላው ኢትዮጵያ ጨዋታ፣ አገር አቀፍ የክለቦች ሻምፒዮና፣ ሀገር አቀፍ የትምህርት ተቋማት ተማሪዎች ስፖርት ፌስቲቫል፣ የመከላከያ ወይም የፖሊስ ስፖርት ፌስቲቫል ይገኙበታል። በአዋጁ ላይ ከሰፈሩት በተጨማሪ ማንኛውም የፌዴራል ስፖርት ማህበር ሌሎች ስፖርታዊ ሁነቶችን በመቅረጽ ሊተገብር እንደሚችልም ረቂቅ የህግ ሰነዱ ይፈቅዳል። የአዋጅ ረቂቁ የስፖርት ሁነቶችን ማገድ የሚቻልበትን ድንጋጌም በውስጡ አካቷል። የስፖርት ሁነቶች ሊታገዱ የሚችሉት በዜጎች ደህንነት፣ ሰላምና ጤና ላይ ከፍተኛ ተጽዕኖ የሚያስከትል ሰው ሰራሽና የተፈጥሮ አደጋ ሲከሰት ወይም እንደሚከሰት ሲታመን እንደሆነ በአዋጁ ላይ ሰፍሯል። የስፖርትና ባህል ሚኒስቴር እገዳውን የሚጥለው ከመንግስት አካል ሪፖርት ሲደርሰው መሆኑም በአዋጁ ረቂቅ ላይ ተመላክቷል። ሆኖም ረቂቅ ህጉ የመንግስት አካል የተባለው የትኛው ተቋም ወይም መስሪያ ቤት እንደሆነ በግልጽ አላሳወቀም። ሀገራዊ፣ አህጉራዊና ዓለም አቀፋዊ የስፖርት ሁነቶችን በዋነኝነት ሲያስተናግድ በቆየው በአዲስ አበባ ስታዲየም ሊካሄዱ የነበሩ ውድድሮች በጸጥታ ስጋትና በሌሎችም ምክንያቶች ሲሰረዙና ላልተወሰነ ጊዜ ሲተላለፉ ቆይተዋል። ለዓመታት በእድሳት ላይ የቆየው የአዲስ አበባ ስታዲየም ባለፈው ሰኔ ወር ጨዋታ ለማስተናገድ ሲከፈት ተመሳሳይ ችግር ገጥሞት እንደነበር ይታወሳል። ስታዲየሙ በወላይታ ድቻና በሲዳማ ቡና መካከል የሚደረገውን የ2017 ዓ.ም የኢትዮጵያ ዋንጫ ፍጻሜን እንደሚያስተናግድ ከሳምንታት በፊት ተገልጾ የነበረ ቢሆንም በዋዜማው በተላለፈ ድንገተኛ ውሳኔ ጨዋታው ያለ ተመልካች እንዲከናወን ተደርጓል። የኢትዮጵያ እግር ኳስ ፌዴሬሽን ጨዋታው በዝግ እንዲከናወን ውሳኔ ያሳለፈው ከአቅም በላይ በሆነ ምክንያት እንደሆነም በወቅቱ ገልጾ ነበር። በዚህ ውሳኔ የተቆጡና ተቃውሟቸውን የገለጹ በመቶዎች የሚቆጠሩ የሁለቱ ክለቦች ደጋፊዎች ለቀናት በአዲስ አበባ ታስረው መቆየታቸው የሚታወስ ነው። የፌዴራል ፖሊስ ግጭት ለማባባስ ሲንቀሳቀሱ ነበር በማለት በቁጥጥር ስር ካዋላቸው የሁለቱ ክለቦች ደጋፊዎች መካከል ከሐዋሳ፣ ከወላይታ ሶዶና ከአካባቢው የመጡ ይገኙበታል። ነገ ለፓርላማ የሚቀርበው የአዋጅ ረቂቅ በስፖርት ማዘውተሪያ ስፍራ ውስጥ ሁከት ሊያስነሳ የሚችል ድርጊት መፈጸምን ይከለክላል። በእነዚህ ስፍራዎች ውስጥ ማናቸውንም አይነት በቃል፣ በዜማ፣ በጽሁፍ፣ በምልክትና በአለባበስ የሚገለጹ መልካም ስነ ምግባርን የሚጻረሩና ሁከትን ሊያነሳሱ የሚችሉ ድርጊቶችን መፈጸም የተከለከለ መሆኑን አዋጁ ደንግጓል። የህግ ረቂቁ የዘረኝነትና የማህበራዊ ልዩነትን የሚያንጸባርቁ ያላቸውን ማናቸውንም አይነት ድርጊቶች መፈጸም ላይም በተመሳሳይ ሁኔታ ክልከላ ጥሏል። ማናቸውንም አይነት የፖለቲካ ወይም ሃይማኖታዊ እንቅስቃሴዎች፣ ስፖርታዊ ዝግጅቶች ከመጀመራቸው በፊት አሊያም በሚካሄዱበት ወቅት ማካሄድ እንደማይቻልም በአዋጅ ረቂቁ ላይ ሰፍሯል። ይህን ድንጋጌ በመተላለፍ ጥፋት የፈጸመ ሰው እንደ ነገሩ አግባብነት እስከ 3 ዓመት በሚደርስ ቀላል እስራትና
እስከ 50 ሺህ ብር በሚደርስ የገንዘብ መቀጮ እንደሚቀጣ በሕግ ረቂቁ ላይ ተቀምጧል። በአዋጅ ረቂቁ የተከለከለው ሌላው ተግባር በሰው ጤና፣ አካል ወይም ስነ ልቦና ላይ ጉዳት ሊያደርሱ የሚችሉ ስለታም መሳሪያዎችን ወደ ስፖርት ማዘውተሪያ ስፍራዎች ይዞ መግባት ነው። ወደ እነዚህ ስፍራዎች የተለያዩ የሚተኮሱ፣ የሚወረወሩ፣ የሚፈነዱ፣ የሚቀጣጠሉ ወይም መርዛማ ቁሳቁሶችን ይዞ መግባትም እንደዚሁ በተመሳሳይ ክልክል መሆኑ በአዋጅ ረቂቁ ተመላክቷል። ይህንን በመተላለፍ ወንጀል የፈጸመ ማንኛውም ሰው እንደ ነገሩ ሁኔታ እስከ 5 ዓመት በሚደርስ ጽኑ እስራት እንደሚቀጣበት የአዋጅ ረቂቁ ደንግጓል።